ነው ሻሃዳ አለ እያሉኝ ነውና ከታች የምን ሻሃዳ ነው አልሰማሁም። ሻሃዳ ይዛለሁ። ሰላም አለይኩም ማሻአላህ ወአለይኩም ሰላም አፍላ አሪው ሰላም ብያለሁ። እንዴት ነህ ቤሪያ? ሰላም ነው ቤሪያ? ቤሪያ ኔትወርክ ነው መሰለኝ ጫፍ ላይ ነው ያለው። በነገራችን ኔትወርክ ይዞታል ኡስታዝ ኔትወርክ ጫፍ ላይ ነው ያለው። ሰላም ነው ወይ እንዴት ነው? ሰላም ነው። እንዴት ነህ? ኢንፎርሜሽን ሰማው ጫፍ ላይ እንደሆንክ ሰማውና እንደውም አሁን ደግሞ ሻዳ ይዛለሁ ስትል በጣም ደስ አለኝና እስቲ ከኤብሮ ጋር ትንሽ አውሩና ኤብሮ ዛሬ በቤቱ ሻዳ ይዛል ማለት ነው ኢንሻአላህ። ኤብሮ ሲያወራው ያለው ነገር ብዙ ሰሞኑን በጣም ስትጥር ነበረ። ብዙ ነገር ብዙ ስትታገዘው ነበር የምር እና አውራውና መጨረሻ ላይ ሻዳ ሲይዘው ኢንሻአላህ በዚህ በረካጀ እኛ እናዳምጣለን። ቤሪያ እስልምናን ለመቀበል ዝግጁ ነው አይደል? ዝግጁ ነኝ። ያው ምንም ማውራት አልፈልግምና ቀጥታ ወደ ሻሃዳው እንሂድ። እሺ እኔ የምለውን አብረኝ ትላለህ ኢንሻአላህ። እሺ ወይ እሺ ሻሃዳ ከእግራችሁ ስር ቁጭ ብዬ እማራለሁ። እሺ አምላክን በብቸኝነት ማምለክ እፈልጋለሁ። ከትላንት ወዲያ ያወራሁኝ አንገቴ ላይ እስከዛሬ መስቀል ነበር ለኔና አወለኩት። እኔ ላለፉት አመታት በቃ እንዳጠቃላይ ማስቀመጥ ስላለብኝ ነውና ጥያቄዎች ቢኖሩብኝም ግን እረፍት ላገኝ የአንድ አምላክ ትምህርትን ህብረት ማድረግ ስለምፈልግ ነው። እኔ የአንድ አምላክ አማኞች የገቡበት መግባት ነው የምፈልገው። ስለዚህ ወሂድ የገባበት፣ ራይነር የገባበት፣ ኢብራሂም የገባበት ቦታ አንድ አምላክን በብቸኝነት ሰዎች ያመለኩበት ቦታ ለኔ የጨለማና የግዞት የቅጣት ቦታ ነው ብዬ አላምንም። የአንድ አምላክን ትምህርት በድፍረት የመሰከሩ ሰዎች ቦታ ማለት ነው። ራይነርን ልቡን ያሸነፈውን ወሂድን ከጥፋት የመለሰው እንደሌሎች አይደለም የልቤ እውነት። ስለዚህ እናንተ የአንድ አምላክ አማኞች ከናንተ ውስጥ ያለውን የአንድ አምላክ ትምህርትና ፍቅር ቁጭ ብዬ ልማር እወዳለሁ። ከዚህ በኋላ በህይወቴ ብዙ ትልልቅ መከራዎችና ፈተናዎች የሚመጡ አውቃለሁ። ግን አምላክን በብቸኝነት ለማምለክ ስለሌላው አይደለም። አምላክን በብቸኝነት ማምለኬ መዳን ይሆንልኛል፣ ህይወት ይሆንልኛል። ይህንን አምናለሁ። የአምላክን ብቸኝነት መጽሐፉ አስተምሮኛል። ስለዚህ አምላክን በብቸኝነት ማመልክበትን ህብረት እፈልጋለሁ። ስለዚህ በእናንተ ትምህርት ውስጥ ያለውን የአምላክን ብቸኝነት እና የመለኮታዊ ምንነትና ማንነትን ህብረት ማድረግ እፈልጋለሁ። አምላክን በብቸኝነት ማምለክ ነው እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። ከዚህ በኋላ ላለው የህይወቴ ለውጥና መንገድ አብራችሁኝ ትሆናላችሁ ብዬ አስባለሁ። ስለዚህ ፈጣሪ ይባርካችሁ። ኢንሻአላህ ምንድነው የሚባለው አይዶው ነው ያለቀም ፈጣሪ ይመስገን። ከናንተ የምማረው ብዙ ነገር ይኖራል ብዬ አስባለሁ። እስከዛሬ ከመጣውበት መንገድ ደሞ እንድራመድ ማለት ነው። ስለዚህ አመሰግናለሁ በጣም ሙስሊም ለመሆን ያልገባኝን ነገር ለመማር ሙስሊም ለመሆን እና የአንድ አምላክ ብቸኛ አማኝ ለመሆን ነው የምፈልገው። ጭንቀቶቼን ሁሉ ለማራገፍ ማለት ነው። አመሰግናለሁ። ማሻአላህ። እሺ ቤሪያ እንግዲህ በቃ በቀጥታ ወደዛ መግባት ስለሚፈልግ እኔ የምለውን በለሽ አንድ ላይ አሽሀዱ አላ ኢላሃ አላህ ኢላሃ ኢላላህ
وأشهد وأشهد أن محمدا أن محمدا عبده ورسوله ما شاء الله بك ላልከው ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልብ ያምኜ ባፌ መሰክራለሁ። ከአላህ በቀር የሚመለክ አምላክ እንደሌለ በልብ ያምኜ ባፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልብ ያምኜ ባፌ መሰክራለሁ። አልሐምዱሊላህ ነብዩ መሐመድም የአላህ መልእክተኛና ባሪያ መሆናቸውን በልብ ያምኜ ባፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር that's it አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ አላህ ከጀሃነም እሳት ነፃ ላወጣህ አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን ወላሂ አልሐምዱሊላህ ወንድማችን ስለሆንክ ወላሂ አልሐምዱሊላህ ለአላህ ብዬ እወዳለሁ። ወላሂ በጣም በቃ ደስ ብሎኛል። ወላሂ ከኔ በላይ ደግሞ ደስ የሚለው ያው ረያን ነው። ከዛ በፊት ረያን ቢቀድም ደስ ይለኛል እኔ ከማወራው ራሱ ማለት ነው። ላውራ አላሁ አክበር አላሁ አክበር አዶና ነው እንደም አላሁ አክበር ለአላህ ምስጋና ይገባው። እኔ ወንድሜ መልሼ አግኝቻለሁ። እንኳን ሙስሊም ወንድሜ ሆንክ፣ እንኳን የአላህ ባሪያ ሆንክ፣ እንኳን የነብዩ መሐመድ ተከታይ ሆንክ። አላህ ይወዳል እና ላሰደብኩ ስርቦች ልተናገርኩ አፉ ትለኛለህ ያም ታገልኛለህ አዶን እኔ ሙሐመድ ረሱላህ እስኪል እየጠበቅኩ ነበር። ያው አላህ በአላህ ስለሚያምን እና ነብዩ መሐመድን ከፊት ሆነ አንተ ከሁሉም በላይ እንደምትወዳቸው እርግጠኛ ነኝ። ኢንሻአላህ አላህ ይጠብቅ፣ አላህ ይውደድ፣ አላህ ይወዳል። እኔ የጠፋው ነው ያገኘሁት። እኔ በጣም ነው ደስ ያለኝ። የት እንዳለው ራሱ አላውቅም። አንወጥቼ ብቻ ደስ ብሎኛል። ማሻአላህ ደስ ይላል። አልሐምዱሊላህ ኡስታዝ የምትለው ነገር ካለ ቀጥል። ለፍተህበታል አንተ እንዳንተ ይለፋ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላ ስምህንም አብደላ ብላ ራሱ ቀድመ ማለት ነው። ማሻአላህ አብደላ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮችን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በምንነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሎች ውስጥ 7 ሰዎች አምጥተናል። አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ሉከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያቃቸዋል። ራሱ አብደላ ራሱ ያቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለበት ብለው ነበር። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል። ከዛ አላህ ለ1400 ዓመት
ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አልለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለምን አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ላላየው በጣም ደስ ብሎኛል። አብደላህ በጣም ደስ ብሎኛል። ታችሁት ቀን የሚያጠፋው አንዳንዴ እየገባው እንደሆነ ስለሚገባኝ ይሄ መጣላት ምን ማለት ብሎክ ማድረግ ምናምን አላረኩም እኔ እንደዛ አይነት ነገር። ምክንያቱም አንድ ቀን ምናልባት መንገዶች ይከፋፈቱ ይሆናል ብዬ ስለማስብ ማለት ነው። ቤሪያ ይሰማሃል? ቤሪያ ይሰማሃለሁ? በጣም ደስ ብሎኛል። ላኢላሃ ኢለላህ በጣም ደስ ነው ያለኝ። ሙስሊም ወንድሜ ስለሆንክ በጣም ደስ ብሎኛል የበለጠ ማለት ነው። ድሮም ሪስፔክት ነበር ለአንተ ምልህ በአንድ ወቅት ላይ አንዳንድ ነገሮችን ስታደርግ ምናምን ያዩ ሰዎች በጣም ተስፋ ቆርጠው ነበር። እኔ ተስፋ አልቆረጥኩም ነበረ። ቤትም ገብቼ ለማስተካከል እንደዚህ አይደለም ያንተ ባህሪ አይደለም አንተን አይወክልም ምናምን ምለው የነበረው ነገር የሆነ ነገር ሴንስ የሚያደርገው ነገር ነበረኝ። ምክንያቱም የነገር ማወቅ ማንም አይችልም፣ ግን የሆነ ሴንስ የምታደርጋቸው አንዳንድ ነገሮች አሉ። ያ ስለነበረ ነው ቢያንስ እንኳን ባሰልም እንኳን ፖዚቲቭ ሜንታል አቲቲዩድ ይዘህ መቀጠል ትችላለህ የሚል እምነት ነበረኝ። እንደነ ክብረት አይነት ማለት ነው። እኔ እንደዛ ነበር እንድትሆን የምፈልገው የነበረው። አላህ ደግሞ እስልምናን ከወፈቀ አልሐምዱሊላህ በጣም ደስ ብሎኛል። በቃ አልያዝ ሌሎቹ እንዲያወሩ እድል ማለት ነው። በዚህ በቤሪያ ህይወት ውስጥ እዚህ ላይ ገስት ላይ ያሉት ሁሉም አሻራቸውን ጥለዋል። በተለይ ጃቢርም ብዙ ነገሮችን እንትን ብሎ አስተዋጽኦ አድርጓል ከስነ ምግባርና ግብረ ገብ ጀምሮ ማለት ነው። ምክንያቱም ጃቢር አያይዙ በጣም ነው የሚመቸኝ ማለት ነው። በጣም በስነ ምግባርና በግብረ ገብ በአክብሮት በምናምን ስለሚይዝ አላህ ከሰጠን ወንድሞች መካከል አንደኛው ጃቢር ነው። አላህ ይጠብቀው፣ አላህ ጽናቱን ይወፍቀው። በዱዓ አትርሱት ሁላችሁም ማለት ነው። ኢንሻአላህ በርቱ ሁላችሁም። እድሉ ለእናንተ ልስጥ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኡስታዙና አላህ ይጠብቅ። ወንድሞች ማንሳት ትችላላችሁ። ከዚህ በኋላ ሚዩት እያነሳችሁ ቀጥሉ። ኢንሻአላህ ቀጥሉ። ጃቢር አለ? ሃይማኖት እስልምና ነው። የሰው ልጆች ጠቅላላ ደግሞ የተፈጠሩት እስልምና ሃይማኖት ላይ ነው እና ይሄ ነው በቃ ሐቁ እና ምንም የማይከብድ ነው። በዚህ ገብቶ በዚህ ወጥቶ ሌሊት መንፈስ ገልጦል ዕጣን አጭሰክ ቀበርቾ እንትን ብለህ የሚባል ነገር የለም። በቃ ለጭንቅላት የሚቀል ነገር አንድ አምላክ አለ፣ እሱን ትገዛለክ። በቃ ጨረስክ። በቃ የህይወት መንገድህን በተረፈ ጓደኝነት፣ ፍቅር፣ ትዳር፣ ልጅ መውለድ፣ ቤተሰብ ምናምን እነዚህ ጠቅላላ የምናገኛቸው ነገሮች በምድር ላይ በጣም ትርፍ ነገሮች ናቸው። ሜቢ ትርፍ ነገር ራሱ ላይሆን ይችላል አምላክን ይሄ የመገዛት ከሱ ኮንሰፕት አንጻር ማለት ነውና ይሄ ዋናው ነገር ነውና እኔ በነገራችን ላይ
ቤሪያን ያየሁት ጊዜ ያሳዝነኝ ነበረ በቃ በጣም ማለት ነውና ለምን እንደሚያሳዝነኝ ታውቃላችሁ? ወይ አምኖ ከኛ ጋር አልተቀላቀለላለሁ ወይ ደግሞ በደም ክዶ በቃ ከካፊሮች ጋር አልሆነም ብዬ በቃ የሆነ ብቻውን የሚንቀዋለልና ወላሂ ነው የምላችሁ ማለት ነው። ላይክ እቤቱ ይሄዳሉ ላይፍ ከፍቶ ድሮ ክርስቲያን እያለሁ በጣም የምወዳቸው መዝሙሮች ነበሩ። እነሱን ከልቡ ይዘምር ነበረ በቃና አቤት ለአምላክ ያለው ፍቅር ምናምን እንደው ምን አለ አላህ ቀጥተኛው መንገድ በመረው ምናምን ብዬ በጣም እንትን ነበር በጣም ቀና ነበረና የተወሰኑ ሐሳቦችን አነሳለሁ ያው ሁሉም ሰው ማወቅ ስላለበት ማለት ነው። በነገራችን ላይ አንድ ሰው ስለ እስልምና ሃይማኖት ማወቅ ሲጀምር በቃ መጨረሻው መስለም ነው። በቃ ገባችሁ አትጧት። እንግዲህ መስለም ካልፈለጋችሁ ወይ ሙስሊም መሆን ካለ አትጠይቁ፣ በቃ እራቁ፣ እስልምናን አትፈታተኑ። አንድ ሰው ደግሞ ክርስትና ላይ መቆየት ከፈለገ ከክርስትና መውጣት ካልፈለገ ክርስትና ላይ ጠይቅ። እንደነገርኳችሁ ነው። ቅዳሴው ላይ እጣኑ ላይ ይሄ ጸሎቱ ላይ ጾሙ ላይ ዝማሬው ላይ ምናምን ይበርታ በቃ። እውቀት ላይ ግን ምንም አይጠይቅ። ግን ክርስትና ላይ ሰው መጠየቅ የጀመረ ቀን እየወጣ ነው የሚመጣው። ቤሪያም እንደዛ ነው የሆነው፣ እኔም እንደዚህ ነው የሆንኩት። ረያን አለ፣ ኡስታዝ ወሂድ አለ። ሁላችንም መጠየቅ ስንጀምር ወጣን ተጠለዘን ማለት ነው። እኔ ክርስቲያኖችም ቆም ብሎ እንዲጠይቁ የምፈልገው ላይክ ሙስሊም ያልሆኑ ወገኖች ሁሉ ቆም ብለው ራሳቸውን እንዲጠይቁ የምፈልገው አንድ ጥያቄ አለ። እሱም አንድ ጥያቄ ምንድን ነው? ዓለም ላይ ያሉ ሙስሊሞች ወደ ካዕባ ፊታቸውን አዙረው ሰላት ይሰግዳሉ። ሰላት ማለት ነው። እና እነዚህ ሙስሊሞች ሰላት የሚሰግዱት ለማን ነው? ምድርን ሰማይን የፈጠረ አንድ አምላክ አለ ብለው ያምናሉ። ያንን አምላክ ደግሞ አላህ ብለው ነው የሚጠሩት። በቃ አንድ ፈጣሪ ነው ያለው ሰማይን ምድርን የፈጠረው ማለት ነው። ለእሱ አምላክ ጎንበስ ብለው ይሰግዱለታል ማለት ነው። እና እስቲ ቆይ እስልምና ስህተት ቢሆን ነቢዩ መሐመድም ነቢይ ባይሆኑ ብላችሁ ሰዱት። ይሄንን ሰላት ይሄንን ስግደት ፈጣሪ አይቶ እነዚህ ሞኞች ምን ያጃጅላቸዋል ብሎ ነው የሚመልስላችሁ? ራሳችሁን ጠይቁ። እኔ አይመስለኝም። እኔ ክርስቲያን እያለሁ ራሴን የጠየቅኩት ጥያቄ በጣም የተገረምኩበት ጥያቄ ነው። ኖ በፍጹም እንዲህ እሱም ብለው ፈጣሪያችን ብለው እየሰገዱለት እየታዘዙለት፣ እኔ እንጃ እናንተ ሞኞች ምን ያጃጅላችኋል? ኧረ አያዛጋችሁኝ ነው አይላችሁም። በፍጹም ማለት ነው። በደም ነው የሚቀበላቸው። በቃ ይሄ ነው ዋናው መሰረት ላይ በቃ እኛ ጋር ያለው ነገር ጥርት ያለ ነገር ነው። አምላክን እንገዛለን ማለት ነው። እና ክርስትናን ለመቀበል ባስቀመጣችሁት ስታንዳርድ ልክ ያንን ስታንዳርድ ይዛችሁ ለእስልምና እድል ስጡት። ወላሂ በደም ነው ኳሊፋይ የሚያደርጉ እስልምና። ግን የኛ ላይ አታጠንክሩት። እናንተ ክርስትና ላይ ነቢያቶችን በሆነ ስታንዳርድ ተቀብላችሁ የእኛን ነብይ ሲሆን ግን ስታንዳርዱን አቀይሩብን። እስቲ አምጡት፣ በዛ ስታንዳርድ ኑና ነብያችንን መዝኑት። መጽሐፍ ቅዱስን በተቀበላችሁበት ስታንዳርድ ቁርአንን መጣችሁ መዝኑት። የዛኔ ጉዱን ታዩታላችሁ። እና አልሐምዱሊላህ የምናገረው ነገር ምንድነው? ቤሪያ እንኳን አላህ ቀጥተኛ መንገዱን መራክ። እስልምና ሃይማኖት ላይ ጥያቄ ሲኖርክ መማር ነው በቃ። ሁሌ ነው እየተማርክ ስትሄድ እየጠነከርክ ሂድ። ምንም ጥያቄ ሲኖር ጠይቅ፣ እንዳትፈራ። ትምህርትን በደም ወጥረ ተማር። ኢንሻአላህ ለሌሎችም የሄዳ ሰበብ እንደምትሆን በቀጣይ ተስፋ አደርጋለሁ። እና አላህ ሁላችንንም ጽናቱን ይወፍቀን። እንዲተዋደን ተከባብረን አላህ እዚህ እንደሰበሰበን ሁላችንንም በጀነት አላህ ሰብስቦን እንግዲህ ስለዚህ ቀን እያወራን የምንሳሳቅ የምንጫጫው ያርገን። ከቁጥር አላህ ያጉድልን። ከዚህ በላይ አላህ ያብዛን ለማለት ያክል ነው። አመሰግናለሁ። አረዘምኩ፣ ይቅርታ። ረጃ ያንተ ወሬ እኮ ረዝሞ ያቅም ታውቃለህ። አሁን ራሱ አንዱ ለሳ ስጠኝሽ ልጨምር እና ምንድነው ይብሮ በዚህ አየዋ አይንቻ እሺ ኢንሻአላህ ኢምሩ ሰላህ ቀጥሉ። ኢንሻአላህ አንዳችሁ ቀጥሉ የምትሉት ነገር እኔ ምክንያቱም በጣም የቤሪያ ይለያልና ቀጥሉ ኢንሻአላህ። ሰላህ እኔ ማስገባትም አልችልም ምንም አልችልም። አንዳችሁ አስገቡ። እሺ ያራስ አስገባ ከፈለክ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው አላሳዘመም ኢንሻአላህ። ለዓለማቱ ጌታ ምስጋና ይገባው። ያ ሙስሊሞች በደስታችን ጊዜ በሁሉም ቦታ አላህን እናመሰግነውና ለዓለማቱ ጌታ ምስጋና ይገባው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወንድሜ አብደላህ ካለህበት ከነበርክበት ጨለማ ወጥተህ ወደ ብርሃን መምጣትህ የነቢያት አምላክ ማግኘት ትልቅ ስኬት ነውና
ደስታ ሊገልጽ የተፈለገው በጣም ደስ ብሎኛል። አንድ ነፍስ ድን ያለው ደስታ ሙስሊም ሊገልጹ አይችልም። ሙስሊም ሰማሰ በሐዲሳቸው ላይ ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ ብለው ገልጸውታል። አንድ ሰው ሸሃዳ መያዙ በአንተ እጅ ራሱ ምንድን ነው ያሉ ኸይሩ ለከ ሚማ ጠላት ዐለይሂ ሸምስ ፀሐይ ከወጣበት ነገር በሙሉ በላጭ ነው። በላጭ ነው። ወስልምና መጣ ግን እዚህ ጋር አደራ የሚል ነገር አብደላ ፎከስ ማድረግ አለበት። እስልምና ላይ እስልምና ራሱ ዕውቀት ነው። ስለዚህ በቻልከው ኢንሻአላህ እስልምና ላይ በደንብ ለማወቅ ለመጠንከር ሞክር። ዋናው ሰባቱ ነው መስለሙ ብቻ ሳይሆን ሰባቱ መጠንከሩ ነው ኢንሻአላህ። ያው በልብህ አምነህ ከልብህን ካመንክ ነው እዚህ ህዝቡ ፊት የመሰከርከውን ነገር ነው በተግባር ሲያቀም እንደምታሳየን ተስፋ እናደርጋለን። አላህ በአንተ የተነሱ ሰዎች የሚሰሩ ያድርግ፣ የሂዳያ ሰበብ ያድርግ። ይሄ ነው ኢንሻአላህ። ሁላችሁም ጀዛኩሙላህ ቀጥሉ። ጀዛከላህ ይምሩ አላህ ይጠብቅ አንተንም። ኢንሻአላህ ቀጥል። አችሁ እና ወንድማችን አብደላ አሰላሙ አለይኩም ብያለሁ። መጀመሪያ ሰላም አለይኩም ያልኩት እኔ ነኝ። እዛው ይመልስ እና ባረከላሁ ፊኩም ሁላችሁም እዚህ ውስጥ ያላችሁ ኡስታዞች ወንድሞችም ለዚህ ወንድማችን መስለም የራሳችሁ አስተዋጽኦ ያደረጋችሁ ሁላችሁም አላህ ይቀበላችሁ። እንዲሁም ቅድም ያላችሁ እህት ሀያትም አላህ መልካም ስራዋን ይቀበላት። ትልቅ ነገር ነው፣ ትልቅ ጅሁድ ነው፣ ትልቅ ትግል ነው ይሄ እና አላህ በሰራችሁት ልክ መልካም ስራችሁን ይስጣችሁ። እና ወንድማችን አብደላ ለተረሙ አላህ Subhanahu Wa Ta'ala ልክ ሂዳያውን እንደሰጠህ ሁሉ ሂዳያ ትልቅ ነገር ነው። ልክ ሂዳያውን ምሪቱን እንደሰጠህ ሁሉ ቀጣይ ደግሞ ጽናት ነው። የጽናቱን የሚስጥህ ነው። ኦኬ ብዙዎች ሊሰልሙ ይችላሉ። ነገር ግን ጽናት የሚያገኙት የሚጸኑት ጥቂቶች ናቸው እና ከሚጸኑትም እንዲሁ ደግሞ ቀጥታ የነቢዩ ባልደረቦች ከሚሆኑትም ጓዶች ከሚሆኑትም በቀጣይ ዓለም ከነሱ ከሳሌዎች መካከል ያድርግህ። አንተን ብቻ ሳይሆን ጓደኞችንም ጭምር ወደ ዲን እስላም የሚመጡ ያርጋቸው። ያው ከጓደኞች መካከል አንዱ ረያን ነው። ወንድማችን ረያን ከወራት በፊት ይመስለኛል አሩን ዓመት መሙላቱን ወደ ዲኑ መጥቷል እና በዙሪያችሁ ደግሞ ሌሎችም ዩኒታሪያኖች እንዳሉ ያው ጀስት ከእናንተም ንግር ተረድተናል። ስለዚህ አላህ ለነሱም ሂዳያ ይስጣቸው፣ ዱዓ እናደርግላቸዋለን። ቅርብም ከሆኑ ደግሞ ከፕላትፎርሙ ጋር እንዲታወቁ አድርጓቸው። አሁን እናንተም የሰለማችሁት ለፕላትፎርሙ ቅርብ ስለሆናችሁ ነው፣ ሚዲያ ላይ ያለው ነገር ስለምታውቁም ጭምር ነው እና እነሱም ይህንን ኢንቫይሮንመንት እንዲያገኙ እንዲያውቁና ከተቻለ ደግሞ እኛን እንዲታወቁ ወደዚህ እንዲመጡ ኡስታዞችን ፎሎ እንዲያደርጉ ንገራቸው። ለነሱም አላህ ሂዳያ ይስጣቸው። ብዙም ሩቅ አይደሉም፣ ማገዶ አይፈጁም። ዩኒታሪያን ክርስቲያኖች ኦልሬዲ ቅድም ኡስታዝ ዋሂድ ብለዋል፣ ግማሽ መንገድ የሄዱ ናቸው። ወደ አንዱ አምላክ የመጡ ናቸው። ከብዙ ክርስቲያኖች ብዙዎቹ ፖሊቴስት ናቸው። ክርስቲያኖች ከአንድ በላይ የሆነ አማልክትን ደግሞ ትሪቴዝም ተከታዮች ናቸው። 3 አማልክትን ያመልካሉ። ዩኒታሪያን ክርስቲያኖች ደግሞ አህዳውያን ናቸው። አምላክ የሚያመልኩ ናቸው። ኢየሱስ ፍጡር እንደሆነ የሚያምኑ ናቸው። ያንን ካመናችሁ ደግሞ የሚቀሩት ነቢያችን መሐመድ ናቸው። ነቢያችን መሐመድን ደግሞ ቅድም ጃቢርን ብሎ ነበር ያወረደው። ኮምፔር እያደረግናቸው ደግሞ የመጽሐፍ ቅዱስ ነቢያት በተቀበልንባቸው መሰረት ወይ ደግሞ መስፈርቶች እሳቸውን የማንቀበልበት አንዳች ምክንያት ስላሌለ ያው እነሱ ብዙ ሩቅ አይደሉም እና ወንድማችን አብደላ አላህ ሂዳያን ሰጥቶሃል። ደግሞ ከሚጠበቀው ከዚህ በኋላ ስትራይቭ ማድረግ ነው፣ መሞከር ነው፣ መማር ነው። ብዙ ነገርን ታውቃለህ፣ ብዙ ነገርን ነገር ግን በእስላሚክ ሳይድ ያለውን ነገር ደግሞ ከቤዚክ ነገራቶች ጀምረ ልክ ረያን እንዳደረገው ረያን ከሰለመ በኋላ ቀጥታ ወደ ተለያዩ ትምህርቶች ነው የገባው። እኛ ጋር ይማራል፣ ኢርሻድ ተማሪዎች ውስጥም አለ፣ ሌላ ቦታ ማስተያየት ኩሳባይ ጋር ሊኖርም ይችላል። የተለያዩ ቦታዎች እየተማረ ነው፣ ብዙ ትምህርቶችን እያገኘ ነው እና ከአንተም ያንን ነው የምንጠብቀው። ብዙ ትምህርቶችን ተምረህ የተማርከውን ያወቅከውን እውነት ደግሞ ለሌሎችም እንድታደርስ ያው ሪኮመንድ አደርግሃለሁና ባረከላሁ ፊክ። ይህንን ነው መናገር የምፈልገው። አላህ ጽናቱን ብርታቱን ይስጥ። ሰላም አለይኩም። ፐዝል መጥቶብኝ ነው እዛ ነው። እሺ ፐዝል መጥቶ መንካት ብሎኝ ነው። እሺ ማን ነው የሚቀጥለው? ተረኛ ቀጥሉ ኢንሻአላህ።